እንደሱ አይደለም እንደዛ አይደለም ይኸውላችሁ አሁን አዳምጡኝ የቤት ክራይ ትጨምራለች ቆሻሻ እንደዚህ ለደም ያብዬ ወደምዬ ከየት ነው ያለው እኮ ያመጣች መጀመሪያ መግቢያ የሰራችበት ላይ ነው እኮ አንቺ ደግሞ ከየት ነው የምትመጪው ይው አዳምጡኝ ብሩኬ እኔ ጋር ሲመጣ አለች ብሩኬ እኔ ጋር ሲመጣ ጋሽዬንም አባቴንም እናቴንም ነው ያማከርኩት ብላለች አይደል ማለት ነው ቢገባቸው ጋሽዬ አባዬ ያጎት ያኩስት ያልሆነ ወንድ ነው ይላሉ እንደምንም ካለለ ቆይ አዳምጪኝ አልጨረስኩም ብላችሁ አውሩ እንጂ እንዲገባችሁ አርጋችሁ አውሩ ለምስላችሁ እሙዬ ይኸውልሽ እንደሆነ ታውቂያለሽ ቆይ አንድ ጊዜ ጋሽዬ እነዚህ ልጆች ማለት ነው አሁን እነዚህ ልጆች ደግሞ ልትዘራረቀው ልትገባሉ አረ ተደማመጡ እሺ ጨርሽ አንቺ እኔ የገባኝን አስረዳለሁ እሺ ማቆሽ እኔና አንቺ እኮ እንስማማለን አቤቴ ፍዴጋል ቢከንቴ አይውልሽ እየሰማችሁ አሁን እኔና አንቺ አንድ ነገር ስትሰራ እንትኑን እኮ አይደለም ማሰብ ያለብሽ አሁን ሁሉን ነገር እኮ ቪዲዮ ላይ የሚሰሩት በተቃለ ተነጋግረው ነው የሚመጣው ታውቂያለሽ አይደለ ለኛ ነው እንደ ፕራንክ እንደሚጠቀሙ የሚያስመስሉ ገባሽ አይደል ሁለተኛ ነገር ደግሞ አንድ ሴት ልጅ ሙዬ አሁን አንቺ ወንድምሽ በዛሬ ጊዜ ወንድም እንኳን እየተፈራ አብሮሽ ለመኖር ከወንድምሽ ጋር እንኳን አብረሽ መኖር ማትችይነሽ በአሁኑ ሰዓት ገባሽ አይደል አሁን ጋሽዬ ሆነ እናቷ ሆነ አባቷ አጎቷ ሆነ እንዴት ነው ብሩኬ ጓደኛዋ እንጂ ወንድሙ አይደለም እዚህ ጋር ደግሞ አይቶ ነው ወንድሟ እንዴት ይያለ ብሩኬ ነዋሪ የሆነው እዛ የሆነ ነገር ባይሉ አስቡ ጭንቅላታችሁን አሰሩት ገባሽ እዚህ ጋር ብሩኬና ሃይሚ ምንም አይደሉ ባይሆኑ አባት እንዴት ነው ከባዳ ጋር ልጁን ፈቅዶ የሚኖር ምን ጨዋ ቢሆን ምን ባም ነው እዚህ ጋር ጨርሻለሁ ሳሚልኝ ግቢበት እኔ ደግሞ ይኸውልሽ ያልኩት ነገር ቢገባችሁ ማለት ነው ለመስቀል እሺ ሃይሚና ብሩኬ የማይፈላለጉ ከሆነ ሃይሚና ብሩኬ እዚህ ጋር አንድ ካልሆኑ ጓደኛ አልፎ ባልና ሚስት ካልሆኑ አባትን የሚያክል እናትን የሚያክል እንዴት ነው በበዓላቸው እነሱ አሁን በዓላቸው ከባድ ነገር ነው እና ማለት ነው አሁን ሰሞኑን ብሩኬ ውጣልኝ ምናምን ስትል ሃይሚዬ ማለት ነው ብሩኬ ለምን እንደሚያስፈልጋት እዚህ ጋር ብሩኬ ለሃይሚ ምን እንደሆነ በዛ ልጅ መንሴም ቢሆን ማለት ነው ምን እንደሆነ ምላሽ እንዲሆንላቸው ቀጥሎ ደግሞ እዚህ ቤት መኖር የጋሽዬም ቀርቶ የእናትም ቀርቶ ታላቅ ወንድም ከዚህ በኋላ ብሩኬ እዚህ ቤት ነው መኖር ያለበት ጭራሽ እንደውም ይሄ ቤት ከሁለታችሁ አልፎ ሌላም ነገር ያስተናግዳል ያለው ይሄ አረፍተ ነገር ምንን ነው የሚያስመለክተው እስቲ አንድ ፊደል ማለት ነው ሀ ከማን ነው የምትዛመደው ለ ከማን ነው የምትዛመደው ሐመሩሃ ከማን ነው የምትዛመደው እስቲ አንድ ነገር ልበላችሁ ሺ ጊዜ በስራ ቢያገናኛቸው ሺ ጊዜ በስራ ቢሰሩ ማለት ነው አንድ ሴት ልጅ ከአንድ ወንድ ልጅ ምንም ጉዳይ ከሌላት ምንም እዚህ ጋር የነገ ህይወት ከሌላት ምንም የፈለገ ነገር በህግ መጠቀም ትችላለች እንጂ እዚህ ጋር ብሩክን ማስገባት አትችልም ያም ሆነ ብሩክ የሃይሚ ፍቅረኛ ነው ብሩክ በቤተሰብ ያለቀ ነገር ነው እዚህ ጋር ቆይ እነዚህ ልጆች ድራማ ብለው እንኳን ስራ ሲሰሩ እየተሰደቡ ነው የለት ደግሞ 30 ደቂቃዋንም ይሄው ምንም አልገባቸው ያለ ሰው ነው አሁን ቀጥታ የነሱ ፊልም ሲጀመር ጆሮአቸውን ከፍተው ልክ እቺን አማርኛ የሚከብዳቸው አማርኛ ጋር ስታክ አድርገው ድጋሜ ይሄን ነገር ማየት ነው ያለባቸው ድራማ ነው እነዚህ ልጆች የነገ ህይወት ነው ምንን እያራመዱ ነው ማለት እኔ ማላቀው ነገ አብሬው ማልኖር ሺ ጊዜ አሁን እኮ እቺ ልጅ አስረዳች በደንብ አርግታ ነው ያስረዳችው
አሁን በደንብ አርግታ ይሄ መቼም ሃይሜ የተናገረችው ነገር አልገባንም ያለ ሰው እግዚአብሔር ምስክሬ ነው ምንም ጭንቅላቱ የተፈወዘና አይምሮ ሴጣናዊ አይምሮ ያለው ሰው እቺ ልጅ በስነ ስርዓቱ ትንትን አርግታ እኮ አስረዳች በቃ አለቀ በደብ አርጋ ነው ያስረዳች ብሩክና ሃይሚ ለምን ነገ እንደሚፈላለጉ እዚህ ጋር ደግሞ ቤት ለተባለው ነገር ማለት ነው እውነቴን ነው ምላችሁ ግልጹን ስነግራችሁ ማለት ነው ብሩኬ መኪና ሲገዛ ብሩክና ሃይሚ ቤት አላቸው ቤት የራሳቸው ቤት አላቸው ሊጨርሱ ትንሽ የቀረች ቤት ናት አይቸኩሉ ምን አለበት አንደርስታንድ ያደረጉ ቀስ ብሎ ቢሄዱ እንዴ ብሩክ የፈለገ ነገር ቢመጣ ከሃይሚ ጋር በደንብ እነዚህ ሁለት ልጆች ስለመወለድም አነሳችሁ እኮ ገባችሁ አይደለ በመወለድ ላይ ምን በማስተካከል እኔ ማቀፍ አልችልም ሀታ እንኳን የወንድሜ ልጅ እንዴት እንደሚታቀፍ እንኳን አላቅም ለምንድን ነው ገና ነን ነው ልጆቹ እኮ ይወላችሁ የወደፊት ትምህርት እየሰጡ ነው ያሉት እዚህ ጋር እንደዚህ የሚያስረዳ እኔ ካየሁት ዩቲዩበር ትክክለኛ የሚያስረዳ የሚገባው ሰው ካለ የሃይሚና የብሩኬ በደንብ ያስተምራል በቃ ምን ይበሉ አበበ በሶ በላ ለሚባለው ከበደ ጩቤ ጨበጠ ነው خلاص አለቀ ይሄ አረፍተ ነገር ነው እውነቴ ነው ይሄ የቤት ስራ ነው አረፍተ ነገር ነው እስቲ ዝም ብላችሁ ይሁን አሁን ሩቅ አትሄዱ በአረብ ሀገር ላይ አፈቅርሻለሁ ወድሻለሁ ብሎ ያለ ልቧ እውነት ያፈቀረላ መስሏት በቪዲዮ በምኑ ስታየው ገንዘቧን ላጥ እያደረገች ያ ብር ምን ይዞ ነው እየመጣ ያለው ሌላ ሴትን ይዞ እየመጣ ነው ያለው አይደል እንዴ እነዚህ ልጆች ገና ነን ልጅ መውለድ ብዙ ነገር ያስፈልገዋል ግን አንድ ቤት ነው የምንኖረው ሃይሚ የኔ ናት ብሩክ የኔ ነው በቃ የሰሞኑን የሁሉንም ነገር እቺ ልጅ ኮኔክሽን እያደረገች ያጠነጠነች ኮኔክሽን እያደረገች በካሴት ወይንም ደግሞ በሲዲ ላይ እያደረገች ነው አሁን ይሄንን ምላሽ እየሰጠች ያለችው እንጂ እንደው ለማየት አብቃችሁ እናንተ አንድ አመት ምንድነው ያለችው ከአመታትም አልፎ 2 አመታችን ልናስቆጥር ነው ማለቷ ነው እናውም ደግሞ አይደለ እንዴ ገና ደግሞ ጥቂት መኪና ተገዛ ቤትም አለ ያ ቤት ሲያልቅ በሰፊው የራሱ የሆነ ቤት ምን አለ ብሩክ ሴት ቤት መግባት አይቻልም ሴት ቤት ይሄንን ማድረግ አይቻልም ማለት አይደለ ከዚህ ልጅ ይሄንን ምን መለሳችሁ ምን ማለት ነው እኔ የራሴ ቤት ሲኖረኝ ተጠቃለን አብረን እንኖራለን ያኔ በይፋ ይታያል እያንዳንዱን ነገር አንደርስታንድ አድርጉ ሚዲያን የሚያክል ነገር እንዴ በስራ አሁን ምሳሌ ልንገራችሁ በስራ ከሆነ ድራማ ነው እሷ ግን እዛ ጋር በስራ ሰዓት የምትሰራው የራሷ ጓደኛ ካላት አላት ነው እሱ የራሱ በስራ የሚገናኙ ከሆነ የእሱ ጓደኛ ካለ በሚዲያ ላይ ይወጣል ይሄ ነገር በስራ ነው ብሩክና ሃይሚ የተገናኙ ሃይሚ የራሷ ህይወት አላት ብሩክ የራሱ ህይወት አለው ብለን እናወራ ነበር ግን እነዚህ ልጆች በሁለቱም ጋር ህይወት የለም ህይወት የብሩክና የሃይሚ ነው በቃ እስቲ እሱ የሚናገረውን አይምሯችሁን ክፈቱና በደንብ እንደዚህ እንትኑን አታሽከርክሩት እስቲ ቪዲዮ ሙሉ ጨርሱት እስቲ ያኔ ነው ትምህርቱ የሚገባችሁ እንደዚህ እየመታችሁት ወደፊት እያበረራችሁ እንዴት ነው ትምህርቱ የሚገባችሁ ታዲያ እኔ አሁን በደንብ ይሄው ረብሻው ከተጀመረ ጀምሮ አሁን የማያቸው ነገሮች አሁን የሃይሚ የዛሬው ምላሽ ሱብሃንአላህ በጣም አንደርስታንድ የሆነ የሚጠቅም ነው አለ እዚህ ጋር ዩዘርዬ እሙጌ ምን አለ ፍፄ ያ የቡታጀራው ጅላንፎ ሬሳውን ማለት ነው ምንድነው ያለው እሷ እኮ የሰው ነች እሷ እኮ የብሩኬ ነች እንዴት ነው አንተ የሰው የምትመኘው ብሏል በፍሬም አሰርቶ መጥቷል እናቴ አንዱ በፍሬም አሰርቶ መጥቷል ሃይሚን አዎ ልባዱ እንግዲህ እሱ ሸቅሉ ለምን ይታበዳል ይሄ ነው ያ ጉራገኛ የሚጨፍሩ የቡታጅራው ልጅ በፍሬም ማለት
አይ ቡታጅራዎችን እንደው ሙዬ እንደው በመድኃኔዓለም ይዤሻለሁ እንደው በፈጣሪ ይዤሻለሁ የቡታጅራን ሰዎች እንደው ባታይ ደስ ይለኛል በተለይ ወንዶቹ ያምራል ደግሞ እውነቴን በፍሬ ማሰሩ ነው አረ የነሱ እኔ ይቅርታ አድርጊልኝና የቡታጅራ ወንዶቹን እንደው ቁመናቸው አማረ እንጂ እኔ የስረኛው ራሱ ሽልጥልጥ ሳይሆን አይቀርም ሽልጥልጥ ነው ኧረ እዚህ ጋር ባለቤቷ ብሌን እዛው የቡታጅራ ሆና እንዳትነክትሽ እናቴ አገሯን እየነካ ኧረ ብሌንዬማ ኧረ በስመ አብ ቡታጅራ ብትይ ይኸው ጉድ ሳልነግራችሁ ዛሬ ጉድ ሰማሁኝ እናቴ የአክስቴ ልጅ የነ ሃይሚ ሰፈር አረብ ሀገር ስንት ዓመት ቆይታ ይመጣቸዋል ይኸው አግብቶ ጭራሽ ሴት ልጅ ዛሬ ወልደዋል ብሎ ጉድ አስተዋወቁኝ የአክስቴ ልጅ የቡታጅራ ልጅ ስጠይቃት የነ ብሩክ ቤት የተቀራረበ ነው ጉድ ልንገራችሁ ጉድ እኔም ቢሆን ከፍዬም ቢሆን እኔም የቡታጅራን አገባለሁ እያልኩ ነው እውነት ብሌን ክርስቶስ ምስክር እመቤቴ ምስክሬ ናት የአክስቴ ልጅ ማለት ነው የአክስቴ ልጅ የቡታጅራ ልጅ ከውጭ መጣ አግብቶ ይኸው ሴት ልጅ ወልደዋል የሚገርምሽ ነገር ጉድ ነው እና ሳሚ እኔ ቅድምም ጀምሮ ከራሴ ህይወት ተነስቼ እየተናገርኩ ነበረ ስለዚህ እነ ብሩክ ዛሬ ያስተማሩበት ጉዳይ ምን መሰለሽ ተዋውቀናል 5 ወር ሆኖናል 6 ወር ሆኖናል ተባብለው ተዋውቀው ያልሆነ ውስጥ ገብተው ሳይግባቡ ቀርተው ሚላሉ ስላሉ እንደዚህ አይደለም ነው እኛን ለማስተማር ነው እንጂ ያንን ነገር ያመጡት እነሱ ነገር ብንለያይስ ያለ መብሰል ይቀረናል አው መብሰል ይቀረናል ሳንበስል የሆነ ቦታ ላይ እንገባለን ሳንበስል ያንን ልጅ ይፈጠራል እንወጣለን ስለዚህ እኔ ሳሚል ለግኔ ልጅን ስወልዳት 18 ዓመት ልጅ ነበርኩኝ ትክክል ምንም ሳል